ሰራትና ዘይነብ ሁሉም ነገር ተረጋግቶላቸው ስለ ዘር ሰርጋቸው የሚያቅዱበት ጊዜ መጥቷል። ነገር ግን በዛሬው ደግሞ የዘይነብ ወንድም ሙስጠፋ የሚጋባበት ቀን ነው። በተለይ ደግሞ ዛሬ ዕለት ላይ የሚያደርገው ቀለበት የሚያስርበት ነው ከጋምዜ ጋር። ጋምዜ ይህ ቦታን ባትፈልገውም የሰራት ሆቴል ውስጥ ቅንጡ በሆነ መንገድ እንዲደገስላት ፈልገ የነበረ ቢሆንም ነገር ግን የዘይነብ እናትና አባት እንዲሁም ወንድም ሙስጠፋ ይህን ነገር አልተቀበሉትም፣ ኢብሩንም ጨምሮ። በሌላ በኩል ጃን ደግሞ ሄዶ አዝራ ሊያሳብዳን ነው። ጃን በእግሩ መራመድ ከቻለበት ጊዜ አንስቶ አዝራን በእግሬ እኮ መራመድ ችያለሁ ብሎ ሳይሆን መጀመሪያ ነግራት የፈለገው ውስጡን እየተጫወተባት በራሷ መንገድ እንድትነቃ ነው የፈለገው። መድኃኒቶቿን ብትውጣቸውን ለእርግዝና የሚጠቅማት ቫይታሚን ማዕድናቶችን በሙሉ አንስቶ ሽንት ቤት ውስጥ እየጨመረ ባዶ ዕቃ እያስቀመጠ ነበረ። አዝራ ሙስጠፋ ሊያገባ በተቃረበበት ሰዓት አካባቢ እንኳን እየሄደች ልታየው ብዙ ጥረት አድርጋ ነበረ። ከዚህ የሚባስ ብላ ደግሞ ሰርጉ ላይ ተገኝታለች። የሰርጉ ድግስ ላይ ተገኝታም እነ ሙስጠፋ ልጅ ተያይዘው አብረው የሙስጠፋ ዘመዶች የዘይነብ ቤተሰቦች የሰራትም ዘመዶች ጨምሮ ልጆቹም ይገኙበታል። ልጅ ተያይዘው እየደነሱ እያለ ነበረ። በድንገት እዚህ ጋር አዝራ ከተፍ ያለችው። አዝራ ገና ከመምጣቷ ሙስጠፋ ሳያት ተደነባበረ ነው። ወደሷ ጠጋ ብሎ እጇን እየጎተተ ምልቶኝ መጣሽ አንቺ እዚህ ምን ታደርጊያለሽ? ማን ጠራሽ? እዚህ እያለ ነበረ። ፍቅረኛ ናት የጋበዘች እጮኛ ማለት ነው። እሷ ናት ካልመጣሽ ያለች እያለችው ነበረ። ማለት እንዴት ትጋብዝሻለች? እሷስ ትጋብዝሽ፣ ነገር ግን አንቺ እንዴት ትመጫለሽ? በእኔና በአንቺ መካከል ያለው ነገር እኮ እሷ እኮ ምንም እኮ የምታውቀው እኮ ነገር የለም። አዝራ ምን ነካሽ? ቆይ አንቺ ግን እንዴት ትመጫለሽ እያለ ነበረ። አረ ሙስጠፋ በእኔና ባንተ መካከል ግን ምን ነበር የነበረው? ምን ሌላ ሰው ፈጥና ልታገባ አይደል እንዴ? ያለው ምን ሊኖር ይችላል? እስኪ ምንም ነገር ስለሌላ እንዴ? ቢኖርም ትርጉም ስለሌለው ነበር ፈጥና ሌላ ሴት አግኝታ ልታገባ የሞከርከው ምንድነው? ወይስ ባይምሮ የሁሉ ነገር እየፈጠርክ ነው ያለው? ወይስ ደግሞ እኔ እያለምኩኝ ነው በቁሜ? ይሄ ነገር አንተን ያልተናገርከው ብዬ ልትሆን እንዴ? በላይን ተመልከተኛ። አትፍራ እንግዲህ ያረግነውን ነገር በመካከላችን የነበረውን ነገር በሙሉ ባንድ ጊዜ ደረሰው እንዴ ሙስጠፋ እያለችው ነበር። ድንገት ጋምዜ ዞር ስትል ሙስጠፋና አዝራ ተፋጠው አየቻቸው። ደነገጠች። ረፊቃም በድንገት ዞር ስትል ይህን እየተመለከተች ነበረ። ዘይነብ ትላታለች ረፊቃ። ዘይነብ ደንገጥ ብላ ወደ ኋላ ዞር ስትል ሙስጠፋን ከአዝራ ጋር ተፋጦ አየችው። እቺ ደግሞ እዚህ ምን ታረጋለች? ማያንቺ እዚህ ነው የመጣው ብላ ትሄዳለች። ጋምዜ ደግሞ ወደነ ሙስጠፋ ቀረበችና ሙስጠፋ አለችው። ሙስጠፋ ክብሎ እየተመለከታን ነበር። ጋምዜና እንጂ ብላ በጭንቅላቷ እየነቀነቀች ጠራቸው። ከዛ በኋላ እዚህ ጋር ሙስጠፋ ከጋምዜ ጋር ይመለሳል። አዝራ ራመድ ብላ ከአዳራሹ ከድግሱ ቦታ እየራቀች ነው። በዚህ መንገድ እየወጣች ያለ በድንገት ዘይነብ እየተከተለች ነበረ። ዘይነብ ደግሞ የሚከተላት ያ ሊበቀላት ድጋሚ የተመለሰው ከእስር ቤት የተፈታው ሰውዬ ነው። አሁን እዚህ ጋር ሙስጠፋ ፊት ሁሉ ተቀየረ። የተደነጋገጠ ይመስላል። ጋምዜ ሁሉ እስኪገባ ድረስ ምን ሆናል አንተ? ፊት ተቀየረ እኮ ምን ሆናል አለችው። ኧረ አልተቀየረም እንትን ደግሞ መሆን አለበት እያለ ነበር። አላምንህም ሙስጠፋ፣ እኔ አላምንህም። ያቺ ሴት ማለት የሰራት ወንድም ሚስት ናት አይደለ? ያቺ ሴት ማለት ጎረቤቶች ሲያወሩላት የነበረችው ሴት ናት አይደለ? በጣም ያሳዝናል። እንዴት መንገድ ላይ ሆነ እንደዚህ ነገር ትሰራለህ አንተ? እርግጠኛ ነኝ እሷ ናት። በቃ ከዚህ በኋላ ምንም ነገር ከኔ እንዳደበቅ እሺ? ምንም ነገር ቢያጋጥም ለኔ ትነግረኛለህ ብላ እጁን ይዛው መጨፈራቸውን ይቀጥላሉ። አዝራ እየተጣደፈች ወደ መኪናዋ እያመራች አሁን የምትከተላት ዘይነብ ናት። አዝራ ብላ አስቆመቻት። አዝራ ምን ታደርጊያለሽ እዚህ? ምን ትሰሪያለሽ እንዴ? ምን ማለት ነው እዚህ መገኘት ማለት እንዴ? ወንድሜም አንቺም ለምንድን ነው እንደዚህ አይነት ነገር ውስጥ ራስሽ የምከቸው? ምን ጣጣ ነው እንዴ? እሱ እኮ የራሱን ህይወት ለመገንባት እኮ እየሞከረ እኮ ነው። ለምን አታዩም? እስኪ የራሱን ህይወት እንዲመሰረት ፍቀጅለት አንድ ጊዜ እንኳን ብትተዩ አይሻልሽም? እያለች ነበር። ምክንያቱም ስለማፈቅረው ብላ እንደምታፈቅረው ትናገራለች። አታፍቅረው አዝራ አታፍቅረው። ይሄ ፍቅር ሁለታቸውም አይጠቅማቸውም፣ ይጎዳቸዋል። ገባሽ? ያ ባለትዳር ሴት ያገባ ሴት እንደዚህ ብላ መናገር ምንም አይነት መብት የላትም። ታይ ወንድሜን አታፍቅሪው ይቅርብሽ አዝራ። በቃ ያን ደግሞ ካሰብሽ መጀመሪያ ጅና አሁን ያለውን ባልሽን ፍጂው። ከዛ በኋላ ወንድሜ መተሽ እንደምታፈቅሪው ትናገሪያለሽ አለቻት። አዝራ የከፋት መኪና ውስጥ ትገባለች። ከዛ በኋላ በፍጥነት ከዛ ቦታ ጥላ እየሄደች ነበረ። እዚህ ጋር ዘይነብ ብቻዋን ቀረች። ከዛ በኋላ ዘይነብ ልጆች እየተጫወቱ ስታይ እንዳትወርቁ ከዛ ጋር እንዳትወርቁ ትላቸዋለች። የሆኑ ህጻን ልጆች ናቸው። ከዛ እየሮጡ ይሄዳሉ። ከዛ ዘይነብ አየቻቸውን አገረማት። ከዛ እነሱ ይጫወቱበት የነበረው ደረጃ ጫፍ ላይ ተቀመጠች። ያ ሰውዬ ዘይነብን እየፈለጋን ነበረ። ወደ ኋላ እየቀረበ የሆኑ ተለቅ ያሉ ሰዎች አጠገቧ ነበሩ። ምንም ነገር ማድረግ አልቻለም። እነሱ እስከሚሄዱ ድረስ ብቻ መጠበቅ አለበት። በሌላ በኩል ሰራትና ጃን ውስጥ ናቸው። ሰራት ምን ነው ዝምታ በዛ እኮ ደበረ እንዴ አለው። አልደበረኝም፣ ፔሪን አናግራት እስኪ እዛ ደብዳቤ ውስጥ ያለው ነገር ምን እንደሆነ ጠይቃታለሁ። እሺ ጠይቃታለሁ እያል ነበረ። ዘይነብን እዚህ ጋር በአይኑ እየፈለጋን ነበር። ሰራት ዘይነብ የለችም እንዴ ብሎ ጠየቀው። እኔ እንጃ ሽንት ቤት ሄዳ ሊሆን ይችላል እያሉ ነበረ። ድንገት እዚህ ጋር ኢብሩ መጣ። ጃን እንኳን ደህና መጣ፣ ስትገባ ላየውክም ነበረ ብላ ሰላምታውን አቀረበችለት። ኢብሩ የታለች እህትሽ ዘይነብ የታለች እያለ ነበረ። እኔ እንጃ እዚህ ጋር ነበረች እኮ የት ሄደች ብላ እየፈለገች ነበር። እሷን ብትሆን ባይኗ ሰራትን ቢሆን እየፈለጋ ነበረ። እንዴ እዚህ እኮ ነበረች፣ እዚህ ጋር ነበረች ትላለች ኢብሩ ባንድ በኩል። ሰራት መፈለጉን ቀጠለ። ሰራት ቀስ እያለ እየፈለገ ያ ሰውዬ ከዘይነብ ጀርባ እየመጣ ነው ያለው። ዘይነብ ተቀምጣለች። ዘይነብ ወደ ኋላ ዞር ብላ ምንም የምታየው ነገር የለም። ያ ሰውዬ በጣም እየጠጋ ነው። ሰራትን ቢሆን እሷን ፍለጋ እዛ ውስጥ አዳራሽ ውስጥ ዞር እያለ ነው። እስካሁን ድረስ አላገኛትም። በድንገት ነበረ ዘይነብ የእግር ኮቴ ሰማቸው። የሆነ ነገር ቀስ እያለ ሲጠጋት ወዲያው ነበረ የዞረችው። ወደ ኋላ ስትዞር እሱ
ግን ባጠገቧ አለፈ። ሰራትም እየመጣ ነበረ። እንዴ ዘይነብ እዚህ ምን እያርክሽ ነው ያለሽው? ምን ታረጊያለሽ እዚህ ብቻሽ ጨለማ እያል ነበር። ምን አዝራ መታናት ግራ አጋባችኝ እኮ ትለዋለች። እሱ ደግሞ ግራና ቀኝ ይመለከታል። ለምን ወጣ እያለችው ነበር። ምን ማለት ነው ያንቺ ነገር አስጨንቆይና ውስጥ ሳጣሽ እያለ ነበር። ሰራ ነገሮችን በጥንቃቄ መመልከት ጀምራል። እንዴ የሚያወራኝንም ሰው ባጠገብ የሚያልፈውንም ሰው በጥንቃቄ እያየ እኮ ነው አለችው። አውሱማ ባልሽ እኮ ነኝ ያንቺን የመጠበቅ ግዴታ አለብኝ አላት። ጥሩ ለማንኛውም ብዙ አትጨናነቅ፣ ይሄ ነገር ያልፋል፣ ችግር የለም። ውሳኔ ወስኛለሁ። ከዚህ በኋላ ማንም ሰው የኔን ህይወት እንዲበጠብጠው አልፈቅድም። እሺ ችግር የለም። እኔም በፍርሃት አልኖርም ከዚህ በኋላ ነገሮችን አብረን ችግሮችን እየተጋፈጥን አብረን የምንቀጥል ይሆናል አለችው። እሺ ጥሩ በቃ ይበርድሻል፣ አሁን እንግባ አላትና እጇን ይዞ በቀጥታ ተያይዘው ወደ ውስጥ ይገባሉ። በሌላ በኩል በጠዋት ዘይነብ፣ ሰራት፣ ሴቪም እንዲሁም ልጆቹ አንድ ላይ ሆነው ቁርስ እያበሉ ናቸው። አያቴ ማታ መለጭሽ ብትመጪ ኖሮ ደስ የሚል ዳንስ ደነስን እያለች ሀይል እየተቀመጠች ነበር። አያት ብትመጪ ኖሮ በጣም የሚያስቆጭ ነበር የትላንትናው ፕሮግራም መቅረት እያለች ነበረ። ችግር የለም አሁን እኮ የአባቴ ሰርግ እኮ አለ፣ እሱ ላይ እንደንሳለን በደንብ አድርገን እያለች ነበር። ሴቪም እዚህ ጋር እንዴ እናንተ ሰርግ አላችሁ እንዴ ብላ ኪም ጠየቀች። አዎ ይኖረናል እያለ ሰራት እዚህ ጋር ይናገራል። ነገር ግን እንደ ትላንትናው አይደለም፣ እንደ ትላንትናው ሞቅ ደመቅ ያለ ሳይሆን ቀዝቀዝ ያለ ቀለል ያለ ነው የሚፈልገው ብላ ዘይነብ ትናገራለች። ምን ችግር አለው? የሰርግ ቀሚስ ታረጊያለሽ እህቴ ዘይነብ አታረጊም ስትራ ነበረ። እዚህ ጋር ዘይነብ ደንግጣ ሀያልን ስታያት ሰራት ደግሞ ታረጋለች ልጄ የትም አይቀርም ታረገዋለች እያለ ነበረ። ስታይል መርጠሻል? ቆንጆ የሆነ ቀሚስ መረጥሽ አለቻት። እስካሁን ድረስ አልመረጥኩም ትላለች ዘይነብ። ጥሩ በቃ እንግዲህ እኛ ልብስ የምንገዛበት በጣም የምንወደው ልብስ ቤት አለ፣ እዚህን የምናይ ይሆናል አለቻት። አዎ እንግዲህ ቀኑ ያለፈበት ብዙ ልብስ አለ፣ እሱን መመረጥ የለብሽም እህቴ ዘይነብ፣ ፋሽኑን መከተል ነው ያለብሽ። በጣም የሚያማምሩ ቀሚሶች አሉ አዳዲስ የመጡ አለቻት። ጥሩ ግን እኔ ብዙም ትኩረት መሳብ ስለማልፈልግ የሚያብረቀረቅ ምናምን መሆን አይጠበቅበትም፣ ቀለል ያለ ነገር ነው ፈልገው ስትል ነበረ። ብቻ ይኸውልሽ ስሚ፣ እንደዛች በራክ እንደምትወዱ አይነት እንዳትመርጭ ገባሽ? በራክ ብዙ ጊዜ የሚያብለጨልጭና እንደ መስታወት የሚያበራ ቀሚስ ትወዳለች ብላ ተናገረች። ሰራት ተናደደ። ዘይነብ ደነገጠች። ደግሞ ምን ማለት ነው ደግሞ ይህንን እንደ ምሳሌ ታነሳለሽ እንዴ ማየ ምን ማለት ነው እያላን ነበረ። ከዛ እሷ ምን አረኩኝ ማለት ልክ እንደ በራክ አይነት ቀሚስ እንዳታረግ ብዬ ነው፣ ምናልባትም ሌላ ነገር እንዳታስታውሰ ብዬ ነው ያለችው ነበር። ምንድነው እኔ ምን ያስፈልጋል ዘይነብ ከዚህ ሴት ጋር የምትወዳደርበት ምንም አይነት መንገድ የለም ብሎ እናቱን ተቆጣ። ዘይነብ አቀረቀረች። ሴቪም ያወራችው ነገር ትክክል እንዳልሆነ ረፍዶም ቢሆን በገባት። ከተቀመጠችበት ተነስታ ትሄዳለች። ያሳዝናል ትላለች ዘይነብ በጣም እያል ነበር። ሰራት ተናደው ሀያና ኪምም ቢሆን ትክክል እንዳልሆነ ያምናሉ። ከዛ ዘይነብ ጥሩ በቃሽ እኔ ብዙ ምርጬን በደንብ ስለማላቀው እናንተ ተስማምታችሁ ምርጡልኝ፣ እናንተ የመረጣችሁትን አረጋለሁ ብላ ለሀይልና ለኢኪም እድሉን ሰጠቻቸው። በሌላ በኩል አዝራ ቤት መታለች። አሁን ከእንቅልፏ ከተነሳች በኋላ እንደ ልማዷ ፊቷን ምናምን ከታጠበች በኋላ ቫይታሚኗን ልትወስድ ስትሞክር እቃው እንዳለ ባዶ ነው። ባዶ ሲሆንባት እንዴ ቫይታሚኖቹ ደግሞ እየገቡ እያለች ነበረ። ከዚህ ቀደም ከመጠን በላይ ያለፈ ፎሊክ አሲድ እንደዚሁም ደግሞ ቫይታሚን የመሳሰሉ ነገሮችን በአንድ ቀን አንዴ ወይም ደግሞ በቀን 2-3 መውሰድ እንዳለባት ዶክተሯን ደውላ ጠይቃን ነበረ። አሁን አወሳሰዷን በተመለከተ ለማስታወስ ሞከረች። እነዚህ የምትውጣቸው መድኃኒቶች ወይም ደግሞ ቫይታሚን ሰፕሊመንቶች አሁን እቃቸው ውስጥ የለውም። እጅግ በጣም አስደነገጣት። ወይኔ የመርሳት በሽታ ያዘኝ እንዴ ምንድን ነው የመርሳት በሽታ ያዘኝ እንዴ ስትል ነበር። ተቁነጠነጠች። ከዛ ዶክተሯ ጋር እየደወለች ነበረ። ሄሎ ዶክተር ወይዘሮ ኤሊፍ አዝራ ነኝ። በጧት ስለደወልኩ በጣም ይቅርታ፣ ነገር ግን ቫይታሚኖችን እንዳለ በአንድ ጊዜ ወስጃለሁ፣ ቀሚያቸዋለሁ መሰለኝ ረስቻቸው ስራ ነበር። በመጀመሪያ ደረጃ አዝራ ተረጋጊ ማለቴ ብዙ ቫይታሚኖች ከወሰድሽ ተመርዘሽ ሊሆን ይችላል። ዋናው ነገር እኛ ጋር መጥተሽ ምርመራ ማድረግሽ ነው። ከዛ በምናስወግደው መንገድ እናስወግደዋለን። ተረጋጊ ና አንቺ አለቻት። ከዛ አዝራ እሺ አለች። ይህን የስልክ ንግግር እየሰማ የነበረው ጂያን አይ አዝራ ይሄ መርሳት በሽታ ከእናት ወደ ልጅ እንደቀል ተላለፈብሽ ማለት ነው፣ እናትሽም እንደዚህ ነበር ምትረሳው እያላ ነበር። ተናዳ ወደ መኝታ ክፍሏ ትሄዳለች። ገና ስምሽንም ትረሻታለሽ፣ አይገርምሽም? አሁን አንቺ ነሽ ልጅ የምታሳድጊው እንደዚህ የመርሳት በሽታ ተጠናውቶሽ ገና ሳብድሻለሁ እያላ እግሮቹን ያንቀሳቀሳል። ጣቶቹን እያንቀሳቀሰ ይስቃል። ቀኑ እንደሆነ ደርሷል። በእግሬ ሙሉ ለሙሉ የምራመድበት ላረግሹ ላይ እያንዳንዱ ነገር እያንዳንድሽ አዳሚ ዋጋ አስከፍልሻለሁ ታያታለሽ ይላል። በሌላ በኩል ሰራትና ዘይነብ ከቤት እየወጡ ናቸው። ዘይነብ ዛሬ ቤት በጊዜ እመጣለሁ፣ ከዛ መኝታ ክፍል ገብተን እላያችን ላይ ክፍሉን ቆልፈን ያው እናወራለን እያለችው ነበር። ምን እያሰብሽ ነው? ስለ ሰርጋችን መነጋገር የለብንም እንዴ አላት። ደንግጣየችው። አውቄ ነው ላስደንግጥሽ ብዬ ነው፣ ሰርፕራይዝ አድርግሽ ብዬ ነው። በቃ ማታ እንገናኛለን፣ የምትለብሽውን ነገር አንቺ ምረጭ፣ ችግር የለም። ከናልና ኢኪም ጋር መምረጥም ትችላለሽ፣ ደስ እንዳለሽ፣ ችግር የለም። አንቺ ነው ማፈቅረው፣ ስለምንለብሽው ምንም እንትን አይለኝም፣ ችግር የለም እያላን ነበረ። ከዛ ከሳማት በኋላ መኪና ውስጥ ገብቶ ይሄዳል። ዘይነብ እየሳቀች ትመልሳለች ወደ ቤት። በሌላ በኩል አሁን ጃን ፔኒን ለማየት ተሰርቦ ይመጣ። እስር ቤት ከመጣ በኋላ አስጠራት። ስትመጣ ደንግጣ አየችው። ምን ፈልገህ ነው እያለችው ነበር። ላይሽ ነበር የመጣሁት እያለ ነበር። ይሄው አየህ እያለችው ነበር። እስካሁን ድረስ እስር ቤት ጠበቃ የለሽም እንዴ አላት። የለኝም እያለችው ነው። ነጃቲ ጠበቃ አልመደበልሽም እንዴ ብሎ ጠየቃት። አልመደበልኝም። ነጃቲ እንኳን አንዴ ከታሰርኩ በኋላ ከኔ ጋር ያለው ጉዳይ አብቅቷል። የሚፈልገኝ ለሌላ ዓላማ ነበረ፣ በመጨረሻ ስለተሸነፈ አይፈልገኝም ማለት ነው። ዓላማውን ሳሳካለን ነበር እስከ ዛሬ ድረስ አለችው። በጣም ይገርማል አንዳንድ ሰው ለምን ሰው መጠቀሚያ እንደሚያደርግ እያለት ነበረ። ከዛም በኋላ ለምን መጣ ብላ አስጠይቀው። የመጣሁት እንኳን ታውቂያለሽ የሆነ ደብዳቤ ያለው
ነጃቲ ይሄን ደብዳቤ $5 ሚሊዮን ካላመጣችሁ አልሰጣችሁም። ይሄ ደብዳቤ በጣም ብዙ መረጃ አለው ብሎ ነበረ አላት። $5 ሚሊዮን በጣም ብዙ ነው። በጣም አዝናለሁ። ታዲያ እኔ ምን ልርዳ አለችው። ማለት እዛ ደብዳቤ ውስጥ ምን እንዳለ ለማወቅ ስጥር ነበረ፣ ነገር ግን በፈለኩ መንገድ በጭራሽ መረጃው ላገኝ አልቻልኩም። እዛ ውስጥ ግን ያለው ይሄን ያህል ገንዘብ ያወጣል ብለሽ ታስቢያለሽ ወይም ደግሞ እያሾፍብን ነው? ምን ታስቢያለሽ? ስለ ነጃቲ አንቺ በጣም ብዙ ነገር ታውቂያለሽ፣ ሁሉን ነገር ታውቂያለሽ አለ። አውቃለሁ አለችው። በያ ነገርኛ ነጃቲ ምንድነው ያለው እያለ ነበረ። ስምምነት ፈልጋለሁ፣ መደራደር ነው ፈልገው በዚህ ዙሪያ አለችው። ጥሩ እኩልና ታዲያ ያስጠብቀው ነበረ። ምንድነው እሺ መስፈርትሽ እያለ ነበረ። ካንተ ጋር ለመደራደረው እኔ ከሰራት ጋር ነው። እኔ አንተን ማመን አቆሚያለሁ፣ ገባ? እሱ ይምጣና ከኔ ጋር ይደራደር። አንተን ከዚህ በኋላ ለምን ለአንተ ያለኝ እምነት ተሸርሽሮ አብቅቷል ብላ ተመልሳ ትሄዳለች። ጃን እየገረመው ይመለሳል። በሌላ በኩል እነ ጋምዜ ከሰርጉ ማግስት ትናንትና በሰርጉ የተሰጣቸውን ስጦታ እየተመለከቱ ነበረ። ጋምዜ የሰጣትን የወርቅ ሳንቲም እየቆጠረች ናት ያለችው። ወርቁን እየቆጠረች እስኪ ጋምዜ እስኪ ረፊቅ የሰጠችሽ ወርቅ እስኪ አምጪው ሌው እስኪ ብላ ተቀበለቻት። ከዛ አየችውና ፓፓ እንደዚህ ንቅራቀምቦ ነገር ከሷ ቤት አይጠፋም። ይሄ ነገር ግን የምር 14 ካራት ነው ይሄ ወርቅ። አይ በጣም ይገርማል። እንደዚህ አይነት ወርቅ እንዴት ይሰጣል እያለቻ ነበር። ታዩ ማይ ችግር የለም እኔ ዋናው ምካሰው በሙስጠፋ ነው። ሙስጠፋ እዛ ሆቴል ውስጥ ከገባ በኋላ በእርግጠኝነት የሆነ ነገር ይጀምራል። ከዛ በዛ አካሳለሁ በጣም ብዙ ገንዘብ እናገኛለን እያለቻ ነበር። ወርቁን እየቆጠረች የሆነ ወርቅ ጎደለ። የለም ማየ የሆነ ነገር ጠፍቷል ስትላ ነበር። ምንድነው ትላታለች። ያ ወርቅ ጠፋ ስትላ ነበር። የት ሄዶ ትላታለች። እኔ እንጃ አላቅም። እስኪ ወርቁ ይሆን እንዴ ብላ ፈለገችው። የለም እንዴ ምን ማለት ነው? ትናንትና እጄ ላይ ነበረ ማለት ኢብሩን ያዥልኝ ብዬ ሰጧትና እየደነስኩ ነበረ እያለቻ ነበር። ገባኝ ኢብሩ ወስደው ነው በቃ ትላታለች። አረማዬ እንደዚያንም ስትላ ነበረ። ምን ማለት ነው እንደዚያንም ማለት? ኢብሩ በጣም ብልጥ ናት። እንደ ሙስጠፋ የዋናት ብለሽ የምታስቢ ከሆነ በጣም ጅል ነሽ፣ ገባሽ? ኢብሩ በጣም እባብ ናት፣ ኃይለኛ ሴት ናት ስትላ ነበረ። ሊሆን ይችላል እሱማ እባብ ናት፣ ግን እንደዚህ አይነት ነገር ልታረግ ትችላለች ብለሽ ታስቢያለሽ አለቻት። ልታረገው ትችላለች ትላታለች። ሁለቱም እንደዚህ ይነጋገራሉ። ከዛ ሄደው አንቀው ሊቀበሏት ያቅዳሉ፣ ይማከራሉ። በሌላ በኩል ዘይነብ ቀሚስ እየመረጠች ነው በታብሌቷ እየተመለከተች። ድንገት አዝራን ከቤት እየወጣች አየቻት። ከዛ አሁንም ቢሆን ዘይነብ ትኩረቷን ሳትነቅል ታብሌቷ ላይ የሚገኙትን የቀሚስ ዲዛይኖች ትመለከት ጀመረ። አዝራ መጣችና የሆነ ነገር ተደገፈች። እንዴ አዝራ ብላ ዘይነብ ወደ አዝራ እየሄደች ነበረ። አዝራ ምን ተፈጠረ? አዝራ ምን ሆነሻል? ደህና አይደለሽም እንዴ ብላ ጠየቀቻት። ጠዋት እያቅለሸለሽ ነበረ፣ ከዛ ተወኛውን ደግሞ መልሶ እያዞረኝ ነው፣ ዶክተር ጋር እየሄድኩ ነበር አለቻት። ዶክተር ጋር ለምን ችግር አለ እንዴ አለቻት። አይ ዘይነብ ደህና አይደለሁም፣ ሰሞኑን በጣም እየረሳሁኝ ነው፣ ሳላስበው በጣም ብዙ ቫይታሚን ወሰድኩኝ እና ልጄ ላይ የሆነ ነገር ከተፈጠረ ራሴን መቼም ቢሆን ይቀር አልለውም ትላለች። ቆይ አዝራ ቆይ ቸኩይ ተረጋጊያ፣ መጀመሪያ መረጋጋት አለብሽ። ለዶክተርሽ ነግርሻት አለቻት። ነግሬያታለሁ፣ ምንም ችግር የለም ነይ ምርመራ እናደርጋለን ብላኛለች ብላ አለቀሰች። ዛሬ እኮ ልጅ ጾታ የሚታወቅበት ቀን ነበር። እንደገና ደግሞ ማንም ምነግረው ሰው የለም አብሬን ነገር መጋራው ቀስ ብዬ ማስረዳው ስላልነበር አብረን እንሄዳለን አለቻት። አብረን በኔ መኪና እንሄዳለቻት። አብሮ ሊሄዱ ናቸው። ጃን ወደ ሆቴሉ መጣ። ሰራት አገኘው። ፒሊን አገኛት ብሎ ጠይቀው አግኝቻታለሁ፣ በቀላሉ መረጃውን አልነግረኝም እምቢ ብላለች። ድርድር ፈልጋለሁ አለችኝ አለው። ምን ገንዘብ ነው የምትፈልገው? ምን ፈልጋ ነው አለው። አላውቅም እንደፈለገች፣ ነገር ግን ካንተ ጋር አላወራም ከሰራት ጋር ነው የማወራው፣ ሰራትን ነው የምፈልገው አለችኝ እያሉ ነበረ። ከዛም በኋላ ሰራት ስልክ ደወለና ሄሎ ከፒሊን ጋር እስኪ ቀጠሮ ያዝልኝ ከሷ ጋር መነጋገር ጀምራለሁ እያለ ነበረ። በሌላ በኩል ሙስጠፋም እቤት ውስጥ ነው ያለው። ትላንትና የለበሰውን ሱፍ አሳጥቦ ከዛ ሊወጣ ነበር። በድንገት እነ ኑራይና ጋምዜ መጡና እንዴት ናችሁ እያሉ ሲቀበሏቸው በፍቅር ከዛ እነሱ ትላንትና እኮ ወርቁ ጠፋብን አሏቸው። ኧረ ፈልጉታ በደንብ ቤት ሄዳል ታለች ረፊቃ። ከዛ ኑራይ እዚህ ጋር እኔ ምልሽ ብሩ ምናልባት ትላንትና ሳይታሰብ ወርቁ ድንገት ዘሎ አንቺ ቦርሶስ ገብቶ ይሆን እንዴ ቼክ አድርገሻል አለቻት። ይቅርታ አድርጊልኝና ሌባንሽ እያልሽኝ ነው ሰርቀሻል እያለችኝ ነው አለቻት። ኑራይ እንደዛ ለማለት ፈልጋ እንደሆነ ግልጽ ነው። ከዛ በኋላ ተጣሉ። ሙስጠፋ በአንድ በኩል እህቴን ከተጠራጠራችሁ እኔን እንዳታምኑ እያለ ነው። ተጣላ ከነሱ ጋር። በድንገት ኢብሩ እንዲሁ ኑራይ ሊደባደቡ ደረሱ። ጠብ ተፈጠረ በእነሱ መካከል። ሙስጠፋ እዚህ ጋር ወዲያው ነበረ ከጋምዜ ጋር ሁሉን ነገር ለመቋጨት እያሰበ ያለው። ቤተሰብን የምትጠራጠሩ ከሆነ ሁሉም ነገር ጥንቅር ብሎ ሊቀር ይችላል እያላቸው በዚህ ምክንያት ተጣሉ። ሙስጠፋ ቀለበቱን አውጥቶ ለጋምዜ ሊመልስላትና ሊሰጣት እያሰበውላ ነው። ክብራትና ክብራን እንኳን ወደ ቅመም ስቶሪ የዩቲዩብ ቻናል በሰላም መጣችሁ ውድ ተመልካቾች። በዛሬው ዕለት ወደ እናንተ የታመሙ አበቦች የሚሰኘው ድራማ በዚህ መልኩ ወደ እናንተ አርሻለሁ። ክብራን ተመልካቾች ቅመም ስቶሪ የዩቲዩብ ቻናል ከዚህ በኋላ የታመሙ አበቦች የሚሰኘውን አስገራሚ ደስ የሚል የፍቅር የቱርክ ድራማ ወደ እናንተ ይዞ ይመጣል። ቀኑን ጠብቄ እኔ ወደ እናንተ አደርሳለሁ። የታመሙ አበቦች እንዲሁም ሌሎች ተከታታይ ድራማ ክፍሎች በቀጣይ ወደ እናንተ ይደርሳል። በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሆን።